የትምህርታችን ርዕስ የሚሆነው ሚካኤል የሚል ነው የሚሆነው። ቅዱስ ሚካኤል እንደምናውቀው ሚካኤል ማለት የስሙ ቃል በቃል የስሙ ትርጉም ማን እንደ እግዚአብሔር ማለት ነው። ለዚህ ነው አንድ እናት መንፈስ ቅዱስ ገልጦላቸው ማንን ብላችሁ መጣችሁ ስል እግዚአብሔርን አሉ። አሁን የመጣ ነው እኛ ማንን ብለን ነው? ሚካኤል ማለት ማን ማለት ነው? ማን እንደ እግዚአብሔር ነው የሚባለው። ስለዚህ ሚካኤል የሚለውን ስም ስንጠራ ማንን እየጠራን ነው? ማን እንደ እግዚአብሔር። አዳራሹን በውሃ የሰራ በደመናት የሚበር ለእሱ ተመልከቱ ፍጥረትን ያለ ፍጥረት ያስገኘ የማይስማማውን ከሚስማማው ያዋሃደ የፈጠራቸው ፍጥረታት እሱ በወሰነላቸው ልክ የሚኖሩ እንደ እግዚአብሔር ያለ ማን አለ ማለት ነው። አንድ ሐሳብ ብቻ አንስቼ ወደ ትምህርቱ ልገባ ነው። እግዚአብሔር አምላካችን መላእክትን ያለ መልአክ ነው የፈጠራቸው። እግዚአብሔር አምላካችን ሚካኤልን ያለ ሚካኤል ፕላን የፈጠረ እግዚአብሔር ብቻ ነው። በደንብ አድርጋችሁ ስሙ። መልአክ አልነበረም። ለሚካኤል እግዚአብሔር ሳይፈጥረው እንደሱ ያለ መልአክም አልነበረም። እሱን የሚመስል መልአክም የለም። እስከ ዘላለም አይኖርም። ሚካኤልን የሚመስል መልአክ አይኖርም። መላእክት አልነበሩም። መላእክትን አመጣቸው። እንደ እግዚአብሔር ያለ መልአክ ሳይኖር መልአክን ያመጣ፣ ሰማይ ሳይኖር ሰማይን ያመጣ፣ መሬት ሳትኖር መሬትን ያመጣ፣ ሰው ሳይኖር ሰውን ያመጣ፣ እሳት ሳይኖር እሳትን የፈጠረ ያመጣ እንደ እግዚአብሔር ያለ ማን አለ? ሰው ተመልከቱ ሊቅ ቢሆን ተምሮ ከመምህር ስትደክም ኖረ። ዜማ ብታመጣ ዜማውን ከመላክ አመጣሁት ብትል እንኳን መላክም እንኳን ያገኘው ከእግዚአብሔር ነው። ልብስ ብታመጣ ልብስን ያገኘው ከእጽዋት ነው። እጽዋትን ያስገኘው እግዚአብሔር ነው። ሌላው ቀርቶ ተመልከቱ ሰው ሶላርን ሰራው ቢል እንኳን ሶላር የተኮረጀው ከጨረቃ ነው። ጨረቃን የፈጠራት እግዚአብሔር ነው። ያም ባይሆን አሁን ሞባይል ሰራን፣ ፎቅ ከፍ አደረግን፣ ኒውክሌር ምናምን አለ፣ ሳተላይት አመጠቅን ብትል የፈለገ ነገር ብደሰኩር ያመጣው እግዚአብሔር ከሰራው ነገር ላይ ለቃቅመህ ነው። እስኪ አሁን ሰው የራሱ የሆነ ምን ሊያመጣ ይችላል? ምንም ነገር የለውም። የራሱ የሆነ አንዲት ነገር የሌለው ሰው እኮ ነው የሚኮራው ማለት ነው። ስለዚህ ተመልከቱ የራሱ የሆነ ነገር የለውም። እግዚአብሔር ግን እንደሱ ያለ ማን አለ? እስኪ እንደውም በሞት ያፈርሶላችሁ በደንብ አስቡ። በደንብ ማለት ነው። እንደው እሳት አልነበረም መጣ። ሰው ክብሪት እሳት ማንደድ እንጂ እሳት ማምጣት አይችልም። ይችላል? ትችላላችሁ? እስኪ እናንተ ያመጣችሁትን ፈልጋችሁ አንድ እንደው አምጡ። አንድ ትንኝ የሚያህል አምጡ እስኪ። በፍጹም የለም። እግዚአብሔር ግን ተመልከቱ የሌለውን ማምጣት የሚችል ከእግዚአብሔር በቀር የለም። ስለዚህ ሚካኤል የሚለውን ስም ስንጠራ እግዚአብሔርን መጥራታችን ነው። ለምን? ማን እንደ እግዚአብሔር ያለ አለ የሚል የስሙ ትርጉም ስላለው ማለት ነው። ስለዚህ ተመልከቱ እንደ እግዚአብሔር ያለ ማን አለ? ፍጥረት ሳይኖር ያመጣ የሌለውን ማምጣት የሚችል እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ መጨነቃችን ማቆም አለብን ማለት ነው። ማቆም አለብን። የሌለውን ያመጣ እግዚአብሔር ያለነውን ይጠብቃል አይጠብቅም? በሞት የነገሩኝ የሌለነውን አምጥቶ ሰው ያደረገ እግዚአብሔር ያለነውን ማብላት ይችላል አይችልም? የሌለነውን ተመልከቱ ፍጠረን ሳንለው የፈጠረን እግዚአብሔር ጠብቀን ሳንለው ይጠብቀናል አይጠብቀንም? አንዳንድ ሰው አሁን ጸሎት የሚጸልየው የመኪና አደጋ እንዳያጋጥመው፣ ጤናው እንደዛ እንዲሆን፣ እንደዛ እንዲሞላ፣ ንግዱ እንዲሳካ፣ ሰውም እንዲወደው ነው አሁን ሰው የሚጸልየው። ወይም ደግሞ ሆዱ እንዲሞላ ደረቱ እንዲቀላ ነው። ሌላ ምንም ትርጉም የለውም። በፍጹም በጸሎታችን እንደዛ አይደለም። ጸሎት ማለት ተመልከቱ ጸሎት የምንጸልየው እግዚአብሔርን ለማመስገን ብቻ ነው የሚሆነው። ለምን ካላችሁኝ ተመልከቱ እኛ ሳንፈልግ ያመጣን እግዚአብሔር ሳንፈልግ ያኖረናል። የኛን ጉድለት የሚያውቅ ከእግዚአብሔር በቀር ማንም የለም። ማን አለ? እንዲሁ አሁን በሞት ያፈርሶላችሁ ሰው አሁን እኛን በደንብ አድርጎ ቢያውቀን የሚያኖረን ይመስላችኋል? በሉ ንገሩኝ እንጂ አሁን እኔንም እናንተ ዝም ያላችሁኝ በደንብ ስለማታውቁኝ ነው። እኔ እውነቴን ነው በዚህ ፍጹም ደስ ነው የሚለኝ። ለምን መሰላችሁ? የሰውን ሐሳብ የሰውን ጉድ ተሸክሞ ሰው 30 ደቂቃ ይቆያል። እንደውም ይላሉ ሊቃውንት ሲራክ ሲናገር ምን ይላል? ወሬኛ ሰው እና ጦር የተተከለበት ሰው ሁለቱ አንድ ናቸው ይላል። ጦር የተወጋ አሁን በሞት ያይበልባችሁና
እሾክ ቢወጋችሁ ቀለል ላድርገው ብዬ ነው። እሾክ ቢወጋችሁ እሾኩ ሳይነቀል ዳቦ ቢመጣ ትዝ ይላችኋል? ግድ አሁን በጣም የሚቸኩለው ሰው ጎኑ ላይ ጦር ቢገባ ጦሩን አውጥቶ እስከሚጥለው ነው። ተመልከቱ። የዚህ ዓለም ሰው ተመልከቱ፣ የሰውን ክፋት ሲያገኝ ያንን ክፋቱን ተንፍሶ እስከሚያርፍ ነው የሚቸኩል። ያን ክፋት ማለት ያቺ አንዷን ክፋት ይዞ እንደ ሰይጣን እስከሚተነፍስ ማለት ነው። አሉ ይባላል። ንጉሱ መላጣ ሆኖ ለማንም እንዳትናገር ቢሉት ፈርቶ ጉድጓድ ውስጥ ገብቶ እዚያ ውስጥ ሆኖ ንጉስ መላጣ ናቸው አላሉ። የሚተነፍስበት አጥቶ ማለት ነው። አሁን ሰው ወሬኛ የሆነው ለምን ይመስላችኋል? ቲክቶክን የሚወደው ምናምን እንደዚህ መጻፍ አሁን እነዚህ ነገሮች በሰው ላይ በጣም የሰፈኑበት ለምን ይመስላችኋል? ሰው ወሬኛ ስለሆነ የሚሰማው ስላጣ የሚተነፍስበት ይፈልጋል ያንን ማለት ነው። አይው ተመልከቱ። የኛም መረጃ ሳያሰጣ የያዘ እግዚአብሔር ነው። ኃጢያታችንን ግልጥ ቢያደርገው ማለት ነው እንኳንስ አደባባይ መውጣት ተመልከቱ ባለንበት ላይ ተቀብረን ብንኖር ይሻለን ነበር። እንደ እግዚአብሔር ያለ ገመና ሸፋይ ማን አለ? አይውላችሁ ሰው ተመልከቱ ገመናችንን ቢሸፍንልን እንኳን ወዳጅ ሳለን ነው። አሁን ይሉ አይደል ሰዎች እንዳላወጣው ይባላል። ቲክቶክ ላይ ነው መለቀው እንደዚያ ዩቲዩብ ነው መለቀው አሰጣለሁ እረፍ ይላል ሰው። እግዚአብሔር ስንጣለው መረጃ የማያወጣ አምላክ እኮ ነው። ተመልከቱ ተጣልተነውም ዝም የዚህ ዓለም ሰው ልብ በጣም ብታምነው ያንተን እምነት አይቶ ለጥቅም ይክዳል። እግዚአብሔር ግን ክደውም ያምናል። ክደውም እንኳን ቢሆን ስትመለስ የታመኑ እጆች አሉ አንተን ለማንሳት። የዚህ ዓለም ሰው አጥብቀህ ስትቀርበው ጥቅም ፈላጊ ያደርጋል። እግዚአብሔርን ግን አጥብቀህ ስትቀርበው እሱ ደግሞ ላንተ ጥቅም ይሰጣል። የዚህ ዓለም ሰው በወደድከው ቁጥር ጥላቻ ያድርበታል። ሰውን ተመልከቱ አጥብቃችሁ ብትወዱት አጥብቆ ነው የሚጣላችሁ ወረተኛ ስለሆነ ማለት ነው። እግዚአብሔር ግን ወረት የሌለው አምላክ እንደ እግዚአብሔር ያለ ማን አለ? እስካሁን እግዚአብሔር ወረት ቢጨርስ ዛሬ አልቀን አይደለም የምናድረው? ወዶ ፍቅሩ ቢያልቅ ማለት ነው። ታምኖ እግዚአብሔር አይከዳም። ሰው ነው ታምኖ የሚከዳው። ሰው ነው እንደ ሸምበቆ ምርኩዝ የሚያደርገውና ራሱን የሰጠን በቅዱስ ሚካኤል ስም ራሱን የገለጠልን እግዚአብሔር ስሙ የተመሰገነ ይሁን። ይሄን ካልኩ እግዚአብሔር አምላካችን አንድ ነገር ሰራ። እግዚአብሔር አስቀድሞ መላእክትን በፈጠራቸው ጊዜ ተመልከቱ ቅዱስ ሚካኤልን በጣም ነው የምንወደው። የእውነት ለመናገር ማለት ነው በጣም ነው የምንወደው። የምንወድበት ምክንያት እናታችን ድንግል ማርያም ሳትፈጠር ይዞ የተገኘ መልአክ ስለሆነ ነው። አስቀድሞ ተመልከቱ ድንግል ማርያም አስቀድማ የተሰበከችው ለመላእክት ነው። ለማን ነው? ለመላእክት። በቅዱስ ሚካኤል ክንፍ ላይ እመቤታችንን ስሎ አኑሯታል፣ አስቀምጧታል። ለዚህ ነው ቅዱስ ያሬድ ሲናገር ምን ይላል? ሚካኤል መልአክ በክነፍ ጾራ፣ ቅዱስ ሚካኤል በክንፉ ተሸከማት ይላል። እስኪ በሉ ቅዱስ ሚካኤል በሉ በክንፉ ተሸከማት። ለዚህ ነው ጊዜው ሲያመሰግነው እንበለ ባይቲታ አልቦ ዘይት ማሰለከ በልማደ ምህረት ወሳይል እንበለ ባይቲታ እህትከ ማርያም ድንግል። ቅዱስ ሚካኤል አንተን በቸርነት የሚመስልህ በመራራት የሚመስልህ ከርሩሃ ከእህትህ ከድንግል ማርያም በቀር ማን አለ ይላል። ያችን ድንግል ማርያም ርሪት የሆነች እናት ድንግል ማርያምን በክንፉ ይዞ ስለኖረ ተመልከቱ ምን ይባላል ካላችሁኝ ተመልከቱ የድንግል ማርያም መበስር ተብሎ ይነገራል። እመቤታችንን ለመላእክት በክንፉ ላይ የገለጠ መልአክ ቅዱስ ሚካኤል ነው። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ምን አለ መሰላችሁ በክንፉ ተሸከማት ካለ በኋላ መንጦ ላይ ተደመና ሰወራ። ደመና ክብር ነው። በክብር በባለሟልነት የአምላክ እናት እንደመሆኗ በሚካኤል ክንፍ ላይ ተሳለች አለ። ከዛ ተመልከቱ መጋረጃ ሰጋረዳት አለ። ተመልከቱ ሚካኤል ክንፍ ላይ ብትሆንም ለመወለድ ዘመናት ቀርተዋት ነበር አለ። ምን ቀርተዋት ነበር? በሞት የነገሩኝ። ስለዚህ ሚካኤል ሲመጣ ማን ይመጣል? በሉ እግዚአብሔር በሉ እንጂ ማን ይመጣል ወደኛ? ቅዱስ ሚካኤል ሲመጣ ማን ይመጣል? እናታችን ቅድስት ድንግል ማርያም። ምክንያቱም ተመልከቱ ድንግል ማርያም በወረቀት አይደለም የተሳለችው። እንግዲያስ በሚካኤል ክንፍ ነው። ይሄው ጥገባውና እንግዲህ ለይል ሰው ምን ይላል? ያውን ያመዋል ሰው በቅዱስ ሚካኤል ክንፍ ላይ የኖረች እናት ነው ያለችን። እሷን የሰጠን እግዚአብሔር የተመሰገነ ይሁን።
እሺ ወደ ነገራችን እንሄድ። ማን ይነሳል? ሚካኤል በሉ እንጂ ማን ይነሳል? ለማን ይነሳል? ለሰው ልጆች። አጠር አድርጌ ብቻ ነው የምናገረው። ሁላችንም እንደምናውቀው ቅዱስ ሚካኤልን ስናስብ የመከራችን ዘመን ማብቃቱን እናስባለን። ቅዱስ ሚካኤል ሲታሰብ የሚታሰበው እሱ ነው። ቅዱስ ሚካኤል ሲታሰብ ከሞት መነሳታችንን እናስባለን። መለከቱን የሚነፋው ኃያል እግዚአብሔር፣ ልዩ እግዚአብሔር፣ ጽኑ እግዚአብሔር ብሎ የመለከት ድምጽን የሚያሰማ ቅዱስ ሚካኤል ስለሆነ ቅዱስ ሚካኤልን ተመልከቱ። በመጀመሪያ እናገኘዋለን፣ በመጨረሻ እናገኘዋለን። ስለዚህ ሁላችንም እንደምናውቀው እስራኤል በደንብ ስሙ። ታሪክ አጭር ብቻ ልንገራችሁ። እስራኤል ተማርከው ግብጽ ከወረዱ በኋላ ከግብጽ እስራኤልን እየመራ ይዞ የወጣ መልአክ ማን ነው? ንገሩኝ እንጂ። በበረሃ ሳሉ መና ያወርድላቸው የነበረ መልአክ ማን ነው? በሉ እንጂ። ከሙሴ ጋር ሆኖ ከኢያሱ ጋር ሆኖ ከካሌብ ጋር ሆኖ ምድረ ርስትን ያወረሰ ማን ነው? በሉ በደንብ ጥሩ ስሙን። በዚህ ብቻ ትምህርታችንን እንጨርሳለን። አሁን ባልኩት ቃል ምንድነው? አብርሃም፣ ይስሐቅ፣ ያዕቆብ፣ እስራኤል የአዳም ምሳሌዎች ናቸው። የማን ምሳሌ ናቸው? በደንብ ስሙ። ቅዱስ ሳዊሮስ ዘእስሙናይ የተረጎመውን ትምህርት ብቻ ነው ማስተምረው። ቅዱስ ሳዊሮስ ዘእስሙናይ አብርሃም፣ ይስሐቅ፣ ያዕቆብ የአዳምና የሔዋን ምሳሌ ናቸው። ማን? አብርሃም፣ ይስሐቅ፣ ያዕቆብ። ግብጽ የወረዱት የአብርሃም፣ የይስሐቅ፣ የያዕቆብ ልጆች ናቸው አለ። የማን ልጆች ናቸው? የአብርሃም፣ የይስሐቅ፣ የያዕቆብ። የአብርሃም፣ የይስሐቅ፣ የያዕቆብ ልጆች ግብጽ ከወረዱ በኋላ ተመልከቱ። ግብጽ ከወረዱ በኋላ በሙሴ መሪነት በቅዱስ ሚካኤል ጠባቂነት ሙሴ በፈርዖን ፊት ቆመ ይላል። በማን ፊት ቆመ? በሉ እንጂ ንገሩኝ። ፈርዖን የሳጥናኤል ምሳሌ ነው። ፈርዖን ልበ ደንዳና እንደሆነ ተመልከቱ። ሳጥናኤልም ልቡ እስከ መጨረሻው የማይመለስ ነው። ስለዚህ ምንድነው ያደረገው ካላችሁኝ ሙሴ በፈርዖን ፊት ቆሞ ሕዝቤን ልቀቅ ብሎ የቆመ ነቢይ ማን ነው ብላችሁ ብትሉኝ ሙሴ ነው። ሕዝቡን ከገሃነም ለማዳን በቀራንዮ አደባባይ የቆመ የባህሪ አምላክ ማን ነው ብላችሁ ብትጠይቁኝ ክርስቶስ ነው። ሙሴ ተመልከቱ በፈርዖን ፊት ከቆመ በኋላ ለእስራኤል ከግብጽ ለመውጣት በግ እንዲበሉ አዘዛቸው ይላል። በግ መብላውን በግ ያልበላ ሰው አይድንም፣ ግብጽን አያልፍም። ከዚያም በኋላ ሙሴ ተመልከቱ ፈርዖን አለቃቸው ሲል 10 ታምራትን ካሳየ በኋላ በመጨረሻ በግ አረዱ አላቸው። በግ አረዱ። የታረደውን በግ ብሉት አላቸው። የምታርዱት በግ አንደኛ ቀንዱ ያልከረከረ፣ ጸጉሩ ያልከረደደ፣ ጥፍሩ ያልዘረዘረ የምታርዱትን በግ ተመልከቱ እንዳታተርፉት። ልብ ብላችሁ ስሙ። ምን እንዳትሉት? እንዳታተርፉት። አንድ በግ እንድትጨርሱ ሆናችሁ ተሰብስባችሁ ወረዱ። ያንን በግ ስትበሉት አለ ተመልከቱ፣ ስትበሉት የተቀቀለውን እንዳትበሉ፣ እርጥቡን ስጋም እንዳትበሉ፣ አጥንቱንም እንዳትሰብሩ፣ ቢተርፋችሁ እንዳታሳድሩ፣ በእሳት አቃጥሉ። እየሰማችሁ ነው ብዬ አስባለሁ። ይህን አርጉ። ስትበሉ ደግሞ የበጉን ደም የበሩን መቃንና መቃኑን ጉበንና ጉበኑን ቀቡት። በጉን በበላችሁበት ቀን ምን ይሆናል አለ? ፍልሰት ይሆናል። እስኪ በሉ ፍልሰት ይሆናል በሉ። በጉ በተበላበት ቀን ምን ይሆናል? ፍልሰት ይሆናል። ይህን ብሎ አዘዛቸው። ተመልከቱ። እስራኤልም ያንን በግ አረዱ። ያ በግ የማን ምሳሌ ነው ካልከኝ የክርስቶስ ምሳሌ ነው። ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ ወይንም ደግሞ ጸጉሩ ያልከረደደ ያልዘረዘረ መሆኑ ክርስቶስ በባህሪው ንጹህ እንደሆነ ኃጢአት እንደሌለበት ያስረዳል። ወሞተ ዘንበለ ኃጢአት ተብሎ ተነገረለት ስለሆነ ያለ ኃጢአት የሞተ። እስኪ በሉ ያለ ኃጢአት የሞተ። በኃጢአት ክርስቶስ ኃጢአት ሰርቶ ለተስፋት ሞቶ ቢሆን እኛን ማዳን አይቻለውም ነበር። ያለ ኃጢአት ስለሞተ ለኛ ለኃጢአተኞቹ ቤዛ ሆነን የምንለው ከዛ የተነሳ ያ በግ ማን ነው ከተባለ ተመልከቱ፣ በጉ ክርስቶስ ነው። መቃን አሁን በከተማችን በተለይ አዲስ አበባ ላይ በስተዋል።
እነዚህ በግ ያረዱ ሰንደቅ ዓላማ እየሰቀሉ ቴዎድሮስ ሊመጣ ነው እያሉ በግል ቤት መታወቂያ እየሰጡ መታወቂያው በፖስታ ቤት እየተሰጠ በግል እያደራጁ ቤተክርስቲያን ረክሳለች እያሉ ምእመኑን ከቤተክርስቲያን እያወጡ የጨረሱ ሌባዎች አዲስ አበባ በዝተዋል። ማንሳትም የፈለኩት ለዚያ ነው። የበግ ደም ተመልከቱ፣ የበግ ደም አያድንም። የሚያድነው የአማናዊ በግ ደም የክርስቶስ ደም ነው። መቃንና መቃኑን ቀባው ተብሎ ለሙሴ ተነግሯል። ለጊዜው መላከ ሞት ወደዚያ ቤት እንዳይገባ እስራኤልን እንዳይቀስፍ ነው። ፍጻሜው ግን ምን መሰላችሁ? መቃንና መቃን የተባለው ከንፈራችን ነው። ጉበንና ጉበን የተባለው ዳርና ዳሩ ነው። የበጉን ደም የቤቱን በር ቀባው ማለት የክርስቶስን ስጋና ደም ተቀበሉ ማለት ነው። ስንቀበል ከንፈራችንን ስለሚነካን ነው። መላከ ሞት እንዳይቀስፈን የሚያድነን የተራ በግ ደም ሳይሆን የአማናዊ በግ ደም የክርስቶስ ደም ነው። ያኛው በግ የማይናገር በግ ነው። እኛ የምንሰዋው በግ ግን የሚናገር በግ ነው። ያኛው የግብጽ የእስራኤል በግ ተመልከቱ የማያውቅ በግ ነው። እኛ የምንሰዋው የምንቀበለው በግ ግን ተመልከቱ የምንቀበለው በግ ግን አዋቂ ማይምረህ ዋት የሆነ ክርስቶስ ነው። ያኛው በግ ተመልከቱ ጊዜያዊ በግ ነው። ይሄኛው በግ ግን አማናዊ በግ ክርስቶስ ግን በሐዲስ ኪዳን የበግ ደም ሳይሆን የክርስቶስ ደም ነው። ስጋውን ብሉት ማለት ምን ማለት ነው? የክርስቶስን ስጋና ደም ተቀበሉ ማለት ነው። ስለዚህ ተመልከቱ ፍልሰት የሚሆነው እንድንቀበል የታዘዝነው የክርስቶስን ስጋ ነው። እስኪ በሉ እንድንቀበል የታዘዝነው በሉ የማንን ነው? የነዚህ ሰዎች አንዱ ተልኳቸው ኢትዮጵያን ወደ ይሁዲዝምነት መቀየር ነው። ወደ ኦሪት መመለስ ነው። እዚህ ጋር በየግላቸው ርትዕት ተዋህዶ ኤረር ተራራ ድምጽ ትጓሃን መማክርት ምናምን እያሉ የሚደሰኩሩ ሰዎች ሐሰት ናቸው። እየሰማችሁ ነው? እንግዲህ ካለየላችሁ ለይላችሁ እውነቱን ተናግሬ ነው የምጨርሰው። ስለዚህ ተመልከቱ በግ ማን ነው በሉ ክርስቶስ በሉ እንጂ በጋችን ማን ነው? ያኛውን በግ የበሉት ሰዎች ሞተዋል። በረሃ ላይ አልቀው ቀርተዋል። በመቅሰፍት አልቀዋል። አማናዊ በግ ክርስቶስን የበሉ ሰዎች ግን ለመንግስተ ሰማያት ይበቃሉ። በሐዲስ ኪዳን በግ አርደህ ቤትክን ቀባ የሚል መጽሐፍ የለም፣ ተተርጉሟል። ያ በግ ማን ነው? ክርስቶስ። የዛ የበግ ደም ማን ነው? የክርስቶስ ደም። አጥንቱን አትስበሩት፣ ወልድን በመለኮቱ እንዳሬዎስ ፍጡር አትበለው፣ ቅቅሉን አትብላ። ሲቀቀል ስጋው እሳት በመታው ጊዜ ምን ይላል? ይፈርሳል። ክርስቶስ በመቃብር ፈርሷል በስብሷል ብለህ የክርስቶስን ስጋና ደም አትቀበል ማለት ነው። ስለዚህ እርጥቡን አትብላ፣ እርጥቡን ስጋ አትብላ ማለት ደግሞ ምን ማለት ነው? ክርስቶስ ከስጋው ጋር የክርስቶስን ስጋ ስትቀበል ደመ ነፍስ አለው ብለህ አትቀበል። ነፍስ የተለየው መለኮት የተዋሃደው ስጋ ነው ብለህ ተቀበል እንጂ ስትበሉ 18 ሰዓት ጾማችሁ ብሉት ብሏቸዋል። 18 ሰዓት ጾማችሁ ብሉት ያለው ተመልከቱ ለጊዜው መራራ ነገር እንዲሰማቸው ነው። ሐሞት ጨምራችሁ ብሉት አላቸው። ለጊዜው ቂጣ ይበላሉና እንዲበትንላቸው ነው። ቂጣም የክርስቶስ ምሳሌ ነው። ቂጣ የሚጋገረው ያለ እርሾ እንደሆነ ተመልከቱ። ያለ ቀኑ አመጣሁት መሰላል። አሁን የጸሎት ሐሙስ ቂጣ ሲጋገሩ የከተማ ሰው በእርሾ ነው። እናንተ ደግ አይደላችሁ? አይጋገርም በፍጹም። በእርሾ መጋገር እርሾ የዘር ምሳሌ ነው። ያለ እርሾ መጋገር ተመልከቱ ክርስቶስ እንበለ ዘር ይወለዳል ብለው ነበር እየሰበኩልን ያለን። አሁን ግን እኛ ጋግረን ስንበላ ያለ እርሾ ጋግረን የመብላታችን ምልክቱ ምንድነው ካላችሁ ክርስቶስ እንበለ ዘር ተወልዶ አድኖናል ነው። ያለ ምን በሞት የነገሩኝ እንጂ ያለ ዘር ተወልዶ አድኖናል ብለን ነው። ስለዚህ ተመልከቱ ከዚያ ምን አላቸው? 18 ሰዓት ጾሙ አላቸው። 18 ሰዓት ጾመን በሐዲስ ኪዳን የክርስቶስን ስጋና ደም መቀበል ስላለብን ነው። ከዚያ ተመልከቱ መራራ ሐሞት አርጉበት አላቸው። ለጊዜው እንዲበትንላቸው ነው። ፍጻሜው ግን ክርስቶስ በመስቀል ላይ መራራ ሐሞትን ይጠጣልና ነው። በሐዲስ ኪዳን ያለን ሰዎች አቆራቢም ቆራቢም 18 ሰዓት ይጾማል። ይሄ ግዴታ ነው። ለምን ከተባለ የክርስቶስ በመስቀል ጌታ ሆይ አንተ በመስቀል ላይ ሆነ መራራ ሐሞት ጠጥተህ ነበር ብለን ለማስታወስ ነው። ከዚህ የተነሳ ይህን እናደርጋለን። በጉን በበሉበት ምሽት ስደት ሆነ። ያን በግ ሲበሉ ተመልከቱ ሁለት ነገር ታዘዋል። እየቸኮላችሁ ብሉ። እስኪ በሉ እየቸኮላችሁ ብሉ። አሁን እንግዲህ ስትበሉ የታዘዛችሁት እየቸኮላችሁ ነው መብላት። እሺ
ምን ማለት ነው? ሞት አለብኝ እያላችሁ ብሉት። ሞት መቼ እንደሚመጣ አታውቁም። ለጊዜው ተመልከቱ። መንገደኞች ስለሆኑ ጫማ አርገው ቆብ ደፍተው ወገባቸውን ታጥቀው ዱላቸውን በእጃቸው ይዘው ቶቶሎ ግጥም አርገው በሉት። ለምን? የቸኮለ ሰው የወታደር አበላልና የቸኮለ ሰው አበላል እንደዚያ ነው። ቶሎ በልቶ ታክሲ እንዳያመልጠው ጠዋት ይወጣል ሰው ላጥ አርጎ ማለት ጫማውን ለብሶ። ልክ እንደዚያ ተመልከቱ። ሞት መቼ እንደሚመጣ አታውቁምና ሞት ሳይቀድማችሁ የክርስቶስን ሥጋና ደም ብሉ። በሞት ያፈርስ ሆነ። አሁን እኮ በጣም ሰው አስቸጋሪ ሆኗል እኮ። እሺ መቼ ነው የምትሞቱት? ነገሩኝ እንጂ። እሺ የሚቆረበው መቼ ነው? ተናገሩ እንጂ። ዛሬ በሉ። አሁን ነው። እንደውም አሁን ነው መነሳታችንን እናውቃለን። በሉ መቼ ነው የሚቆረበው? የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር። መቼ ነው የሚቆረበው? ከመሞት አስቀድሞ በሉ እንጂ። መቼ ነው የሚቆረበው? ስንት ቀን ሲቀር? ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው ነው። ሁሌ መቁረብ። ሰው አሁን የሚደሰኩረውን ዲስኩር ልንገራችሁ። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዚያ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የሥጋ ለባሽ ነገር መቼስ እንደው እንዲህ ያለ ዲስኩር ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖር አትልፉ መቼም አትስተካከሉ። እውነት በቃ የምታሳዝኑት እንደዚያ ነው። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ትስተካከላለህ? ለመስተካከል ነው እኮ መቁረብ ያለብን። እናንተ ሰዎች ሞኝ ናችሁ እንዴ? ሰው አሁን ሆስፒታል እንገንባ ብለዋል አባታችንና አሁን ሆስፒታል ገብታችሁ ታማችሁ ዶክተሩ ሊያክም ሲመጣ ዶክተር ወደዛ አይደልኝማ ብትሉ በሽተኛ ነኝ ብላችሁ ሐኪም ቤት መሄድ ደግሞ አልታከምም ማለት እንዲህ አይነት በሽተኛ ነው የገጠመን እኮ። ከዛ ደግሞ አልታከምም የሚል በሽተኛ ማለት እንስተካከል ካላችሁ ተመልከቱ። ለመስተካከል ራሱ እግዚአብሔር ያስፈልገናል። ለመስተካከል ማን ያስፈልገናል? በሉ እንጂ። በሽተኛ ነን ካል ጤነኛ ለመሆን ማን ያስፈልገናል? የእውነቴን ነው። ይችኛዋን ኃጢአት ሳቆም እያልን ማቆም አንችልም ነው። በደንብ እርግጠኛው ነው የምነግራችሁ። ማቆም የምንችለው እግዚአብሔር ከኛ ጋር ሲሆን ነው። ብቻህን ነው እየተዋጋ ያለው። ይሄኛውን ኃጢአት ሳቆም እቆርባለሁ አይቻልም። ቆርበህ ከእግዚአብሔር ጋር እየሆንክ ኃጢአት ግን ማቆም ነው። እየሰማችሁ ነው አይደል? እየቆረብን በሉ መስተካከል፣ እየተስተካከል መቁረብ። አሁንም ምን እያልን መቁረብ ነው? እስከምንሞት እየተስተካከል መቁረብ ነው። ሰው ተመልከቱ በጣም ተንኮለኛ ነው። ቀድሞ አትብላ ቢባል በላ ጸበለስን ማለት ነው። አሁን ደግሞ ብላ ቢባል ደግሞ አልበላም። እንዴት አይነት ጥጋበኛ ሰው መሰለችሁ? አትብላ ሲባል እበላለሁ። እስኪ አትብላ በሉ። ብላ ሲባል ደግሞ አልበላም። እንዴ አትብሉን በላ አትቀበሉን በላችሁ እንዴ እንድትቀበሉ ጎበዝ ተቀበሉ። እውነቴን ነው። ያለ እግዚአብሔር ባሕርን መሻገር አይቻልም። እግዚአብሔር ብርሃን ካልሆነልን ይህን ጨለማ ዓለም መሻገር አንችልም። ያለ እግዚአብሔር ሕይወት የለንም። ከዛፍ የተለየ ቅርንጫፍ ቅጠል እንደማይለመልም ፍሬ እንደማያፈራ ተመልከቱ። ከግንዱ ከለያችሁት ፍሬ ማፍራት ይችላል ወይ? በሞት ያፈርሰው። ከግንዱ የተለየ ቅርንጫፍ ወይንም ክንፍ ፍሬ ማፍራት ይችላል? በሞት ንገሩኝ እንጂ። እና ምን ሆናችሁ ነው ሲስተካከል ነው ምቆርብ የምትሉ? ከክርስቶስ ተለይተ ፍሬ ማፍራት አትችልም። ለዚህ እኮ ነው ሀበኒ ግበር ፍሬ ዘያሰምረከ ከማስተሪ በላይ ሌከ አይደለም የሚለው። በቅዳሴ ጊዜ የሚጸለየው ሲቆርቡ ምንድነው? እባክህ ጌታ ሆይ በመጨረሻው ቀን ባንተ ላይ ሆኜ ፍሬን አፈራ ዘንድ ፍቀድልኝ። ከክርስቶስ ተለይቶ ፍሬ ስለሌለ መስተካከልም ከእግዚአብሔር ጋር ሲሆን ነው። ሕይወት ማግኘትም ከእግዚአብሔር ጋር ሲሆን ነው። መንግስተ ሰማያትን መውረስም ከእግዚአብሔር ጋር ሲሆን ነው። ማሸነፍም ከእግዚአብሔር ጋር ሲሆን ነው። ባሕርን መሻገርም ከእግዚአብሔር ጋር ሲሆን ነው። ደስታም ከእግዚአብሔር ጋር ሲሆን ነው። ከእግዚአብሔር ጋር ካልሆን ሁሉን እናጣለን። ከሱ ጋር እንድንሆን መድኃኒዓለም ይርዳን። ስለዚህ ሁላችሁም እጃችሁን አውጡ። እንዲህ አይነት ቀልድ እኔ አልፈልግም። እውነቴን ነው። በፍጹም ነው አልፈልግም። ስስት አይደለም ያልኩኝ። እየቸኮል ተመልከቱ። አሁንና ቆይ እንዳታወርዱት። ሰነፍ ከኛ በቀር አለ ሰነፍ። እውነቴን ሰደበን እንዳትሉኝ። ስለያው እግዚአብሔር ብያችኋለሁ።
ሰነፍ አለ አብዱቱ ዘይሊ ዘንበለ መቃብሩ ተመልከቱ ሰነፍ ማን ነው ካልከኝ መቃብሩን ትቶ ሌላ የሚያስብ ሰው ነው አለ ተመልከቱ ሰነፍ ማን ነው እኛው ነን ሞት ያለብን ተመልከቱ ሞትን ያህል ኃጢያትን ዘመድ አድርገን ክርስቶስን ርቀን መኖር ማለት ነው ከሱ ጋር እንድንኖር መድኃኒዓለም ይርዳን ስለዚህ እየቸኮልን እንበላለን ትቆርባላችሁ ከዚህ በኋላ አዎ በሉ እንጂ የምትደሰኩሩትን ዲስኩርስ ለማቀው ነው ባሌ ክፉ ሆኖ ባልሽ የሚስተካከለው ከእግዚአብሔር ጋር ስትሆኝ ነው ልጄ ክፉ ሆና ልጅሽ የምትስተካከለው ከእግዚአብሔር ጋር ስትሆኝ ነው ጎረቤቶች ነገረኛ ናቸው ጎረቤቶች ነገራቸውን የሚተውት ከእግዚአብሔር ጋር ስትሆኝ ነው ወይም ጎረቤትሽን ማሸነፍ የምትችይው አረኔ እንደው በየቀኑ ኃጢያት ሰራለሁ ያም ከሆነ ደግሞ በየቀኑ ኃጢያት ከሰራሽ ደግሞ የየቀኑን ኃጢያትሽን ቆስልሽን ምን ማለት አለብሽ መታከም አለብሽ እየሰማችሁ ነው አሁን ሰው የሚለው ቆርቤስ ኃጢያት ልሰራ እንደው በሞት እንደው ሰው እሺ ልብስ የምታጥቡት ልትለብሱት ነው ልታስቀምጡት ነው በሉ እንጂ ካለበሳችሁት ምን ይላል ከቆሸሸ ምን ይደረጋል ከታጠበ ምን ይደረጋል ልብስነህ እኮ አንተ ነው ሰው ስለሆንክ በኃጢያት ትቆሽሻለህ ስትቆሽሽ ደግሞ እግዚአብሔር አንተን አውጥቶ አራዚያ ጋርቤጅ ነው የምጥለው ብሎ አያወረውርህም እንግዲህ ምን የሚያደርግ በሳሙና በኦሞ እጥብ አድርጎ እንደናንተ ቋንቋ ብዬ ነው እጥብ አድርጎ ሽታዋን ርጭት አድርጎ ሳጥን ቆጭ ከዛ ለሆነ ቀን ልብስ ከዛ ቁሽሽ ስትል ደግሞ እጥብ እንደ ውሃ እግዚአብሔር ነው እንደ ሳሙናው ስልጣነ ክህነት ነው የመታጠቢያችን ወንዝ የተባለችው ቤተክርስቲያን ወይንም ንስሐ ነው ከለዚያ ተመልከቱ ታጥበህ እንደመታጠብ እዚያ እንደመቸፍቸፍ በሳሙና በኦሞ እንደመመታት ተመልከቱ የምትሰግደው የሚጸጥ ጾም ቀኖናው ነው ከዚያ በኋላ ፀሐይ ላይ እንደመሰጣት ተመልሰ ከክርስቶስ ጋር ትዋሃዳለህ ያን እርጥብ ባይሪህን ትተዋለህ ስትለበስ ደግሞ ተመልሰ ትቆሽሻለህ ስትቆሽሽ ደግሞ አሁን መድኃኒቱ ምንድነው በሉ መታጠብ በሉ እንጂ እውነቴን እግዚአብሔርን አመፀኛ አምላክ የሚያስብለው እንዲህ ቢለን ብቻ ነበር ስጋዬና ደሜ የሚሰጠው ለንጹህ ሰው ነው ቢል ማለት ነው ስጋውና ደሙ የተሰጠው ለኃጢያተኛ ለጻድቃን በሉ እንጂ ንገሩኝ ለኃጢያተኛ ለጻድቃን ስለሞኛ ምንድነን ኃጢያተኛ ስለሆነ ምን አንልም የምንል ሰዎች ነን ያይነ ሰይጣን ያመጣብን ሃይማኖት የመሰለ ትህትና የመሰለ ትዕቢት እኮ ነው ተመልከቱ ትህትና የመሰለ ትዕቢት የሚወቅሰን እኮ ለምን መሰላችሁ ጻፍት ፈሪሳውያን እንዲያላቸው ከዘማውያን ጋር ይበላል ከኃጢያተኞች ጋር ይውላል ከነሱ የነሱ ወዳጅ ነው ሲሉት እንዲያላቸው በሽተኞች መድኃኒትን ይፈልጉታል አላቸው እስኪ በሉ በሽተኛዎች በሉ ማንን ይፈልጉታል አለ ስለዚህ እኔም ማስፈልገው ለእናንተ የዳንነን ላላችሁ ሳይሆን በሽተኛ ለሆኑት ነው ስለዚህ እግዚአብሔር የሚያስፈልገው ለማን ነው በሉ ለኔ በሉ ስለዚህ ለምን ስጋዬን ደሜን ተቀበልክ ካለ ክርስቶስ ሆይ አንተ የምታስፈልገው ለበሽተኛ ነው ምክንያቱም እኔ የመጣሁት ለጻድቃን አይደለም ለኃጥአን ነው ብለሃል አንተ የምታስፈልገው ለበራላቸው ለቅዱሳን ሳይሆን ላልበራልኝ ለኔ ነው ማለት አይደለም ሙት ለሆንኩት ለኔ ነው ብለን ስጋውና ደሙን እንድንቀበል መድኃኒዓለም ይርዳን ስለዚህ ሁላችሁም ትቆርባላችሁ አይደል አውጡ እጃችሁን ትቆርባላችሁ አይደል ከዛሬ ጀምሮ በሉ እቆርባለሁ ክፋቴን እተዋለሁ እንደ ልብስ ታጠባለሁ አሁን ጥጋባችን እኮ ተመልከቱ እና ላንሳህ ብሎ አሁን ሰው ይሰለቻል ንስሐ መግባት ሰልችታችኋል ማስቀደስ ሰልችታችኋል መቁረብ ሰልችታችኋል በቃ ይሰለቻል ሰው እንዴ ጎበዝ ንስሐ መግባት ሰይጣን እኮ አውቆ እኮ ነው እንዲህ አይነት አዚም ያረገብን የሚምርህ ሳይሰለችህ ለምን ትሰለቻለህ ይላል አንተ ለመማር እስኪ በሉ የሚምርህ በሉ ሳይሰለችህ አንተ ለመማር ለምንድነው የምትሰለቸው ነው በሞት ያፈርሰዋል አባ አላቸው አቤት ትናንትም ኃጢያት ሰራው ነገም ኃጢያት ሰራው ዛሬም ኃጢያት ሰራው ዛሬም ኃጢያት ሰራው ሰልችቶኛል ንስሐ አልገባም ቻዋል ሲል ምን አሉት መሰላችሁ እንዲህ አሉት በሞቴ እንዲህ አሉት ይኸውላችሁ አንተ ሰው ሕይወትን በሞት ኃጢያትን በጽድቅ እስከምትቀድማት ሩጥ ክፋትህን በደግነት እስከምትቀድመው ሩጥ ኃጢያትን በሞት እስከምትቀድማት ከዚያ በኋላ ነው ማትነካ አልነካሽም የሚባለው እዚያ በኋላ አንዳንድ ሰው ንስሐ ይገባና እዚህ በኋላ ኃጢያትን አልነካትም ይላል ስትወጣ ደግሞ ታቀምሳታለህ ማለት ነው መልሰህ እንደዚህ ያለ የሚሆነው እና ሰው አልነካሽም ብሎ አይወስንም በቃ እንዳልወድቅ እግዚአብሔር ያርገኝ
እንድንነሳ እግዚአብሔር ያርገን የሚባለው እንድንነሳ እግዚአብሔር ያርገን። ስለዚህ የሚምረን ይሰለቻል በሉ ንገሩኝ። እንደ እግዚአብሔር ያለ ማን አለ? ቢምር የማይሰለች ቅዱስ ሚካኤል። ቢምረን የማይሰለች አምላክ ካለን ለመማር መሰልቸት የለብንም። ይህንን አይነት ሐሳብ የሚያመጣ ህሊናችንን እግዚአብሔር ያረቅልን። ስለዚህ ተመልከቱ ምን እያሉ በሉት? እየቸኮሉ። አሁን የምናገረው ምስጢር ብቻ ነው፣ ታሪክ አልተርክም። እናንተም እንደምትታገሱ ተስፋ አደርጋለሁ። ስለዚህ ተመልከቱ እየቸኮላችሁ ብሉት። ሞት አለብኝ እያልክ ቁረቡ። ከዛ አክሊል ደፍታችሁ ብሉት። የክርስቶስን ስትቆርቡ ክርስቶስ አክሊለ ሾክ መድፋቱን ለእናንተ ብሎ ራሱ ላይ የሾክ አክሊል መድፋቱን እያሰባችሁ ቁረቡ ማለት ነው። ሌላው ተመልከቱ ጫማ አድርጋችሁ ብሉ ማለት ወንጌልን ተምራችሁ ተቀበሉ። የቤተ ክርስቲያንን ምስጢራት ጠይቃችሁ አውቃችሁ ቁረቡ። ወገባችሁን ታጠቁ ማለት ተመልከቱ ንጽህናን ገንዘብ አድርጋችሁ ቁረቡ። ምርኩዝ ይዛችሁ ብሉት አላችሁ። ተመልከቱ መስቀሉን ምርኩዝ አድርጋችሁ ቁረቡ። በመስቀል ላይ ለእናንተ የተከፈለውን ዋጋ አስቡ ማለት ነው። ይሄን እንድናስብ መድኃኔዓለም ይርዳን። በጉን ከበሉ በኋላ ምን ሆነ? ጉዞ በሉ እንጂ በሉ ንገሩኝ። ማን አለ ግን? ቅዱስ ሚካኤል አለ። በዚያ ጉዞ ውስጥ ሚካኤል አለ። ጉዞ ተጀመረ። እኔ አሁን ምንም ታሪክ አልተርክም። ምንም አይዟችሁ አትቸገሩ። ከዚያ ተመልከቱ እስራኤል ከፈርዖን ተለይተው ሲሄዱ ይላል ቅዱስ ያዕቆብ ቅዱስ አባታችን ቅዱስ ሳዊሮስ ዘስሙናይ ማለት ነው። ከዛ ሲሄዱ ተመልከቱ ፈርዖን እስራኤልን መከተሉን ቀጠለበት ይላል። እስራኤል ከማን ጋር ነበር የሚሄዱት? በሉ ከቅዱስ ሚካኤል በሉ እንጂ ከማን ጋር ሄዱ ነበረ? ከቅዱስ ሚካኤል ስንጓዝ ሳጥናኤል መከተሉን አይተው ምሽ ይሄን ወቁ። በደንብ አድርጋችሁ እንድታውቁት ነው የምፈልገው። ቅዱስ ሚካኤል ጋር ስንሆንም ሳጥናኤል አይቆምም፣ እንደው ይመጣል። መጥቶ ግን እኛም ማሸነፍ አይችልም። ከተጓዙ በኋላ ተመልከቱ ባህሩ ዳርቻ ላይ ሲደርሱ ደመና ጋረዳቸው። ከዛም በኋላ ባህሩ ተከፈለ። ምኑ ተከፈለ? አሁን የምታውቁትን ታሪክ አይደለም፣ ዝም ብላችሁ ስሙ። ባህሩ ሲከፈል ፈርዖን ተመለከተና ምን አለ መሰላችሁ? ባህር ተከፈለ እኔም እሄዳለሁ አለ። እና ቅዱስ ያዕቆብ ቅዱስ አባታችን ቅዱስ ሳዊሮስ ዘስሙናይ ሲናገር ምን ይላል መሰላችሁ? ባህር መከፈሉን ሲያይ አለ ፈርዖን ሙሴን እንደማያውቀው ሆነ አለ። ተመልከቱ እስኪ ባህር መከፈሉን ሲያይ በሉ። ፈርዖን ሙሴን እንደማያውቀው ሆነ። ባህር መከፈሉን ሲያይ ፈርዖን መመለስ ነው የነበረበት፣ መቀጠል እና እንደው ብንሆንኛ መቀጠል ነው መመለስ ነው የነበረብን። ተመልከቱ በደንብ ስሙኝ። ይሄ ምስጢረ ሥጋዌም ስለሆነ ፈርዖን ሙሴን እስካለማወቅ ደርሶ ልቡናው ታወረ ይላል። ለዚህ ነው እግዚአብሔር ምን ይላል? ወአጸን ልቦ ለፈርዖን፣ የፈርዖንን ልቡን አጸናዋለሁ አለ። እንዴ እግዚአብሔር የፈርዖንን ልብ ካጸና ችግሩ እግዚአብሔር ነው ማለት ነው። እንዲያ ማለት አይደለም። እግዚአብሔር የሰውን ልብ ያጸናል ማለት ረድኤቴን አነሳለሁ ነው። እስኪ በሉ ረድኤቴን በሉ። መሐሪው እግዚአብሔር የተለየው ልብ ምሕረት ያቆማል። ቸሩ እግዚአብሔር የተለየው ልብ ቸርነትን ያቆማል። ፈርዖንን አጸናዋለሁ ማለት እኔ አስተዋዩ እግዚአብሔር ማይምረ ህዋቱ እግዚአብሔር ከፈርዖን ስለይ ፈርዖን ማስተዋል ያጣል ማለት ነው። ሰው ማስተዋል የሚያጣው ማን ሲለየው ነው? በሞቴ ንገሩኝ፣ ማን ሲለየው ነው? ሰው እስክሪብቶውን ጆሮ ላይ አስቀምጦ ቁልፉን በፖርሳው ይዞ ሞባይሉን እጁ ላይ ይዞ ውለዱ እያለ አገር የሚያዳርስ እግዚአብሔር እየተለየው ስላለ ዓለም ስላናወዘችው። ስለዚህ እንዳንረሳ ማን ከኛ ጋር ይሁን? ተመልከቱ ከፈርዖን እግዚአብሔር ረድኤቱን ሲያነሳ የፈርዖን ልብ ደነደነ፣ የሰይጣን ከተማ ሆነ። በዚህ የተነሳ ሙሴን እስካለማወቅ ደረሰ ይላል። እስኪ በሉ ሙሴን በሉ። እስካለማወቅ ደረሰ። ፈርዖን የሳጥናኤል ምሳሌ ነው፣ ሙሴ የክርስቶስ ምሳሌ ነው። ተመልከቱ ሳጥናኤል ዲያብሎስ ተመልከቱ ክርስቶስን ሶስት ነገሮችን አያውቃቸውም። የክርስቶስን ስንት ነገሮችን? በሞቴ ንገሩኝ።
ሶስት ነገሮች ሶስት መሰረታዊ ሐሳብ የመጀመሪያ ለሰይጣን አይገቡትም ሁለተኛ ለልጆቹ አይገባቸውም ዛሬ አይደለም እመላችሁ ሰይጣን ዓርብ ገብቶታል አንዱ ሌላው ግን እስከ መጨረሻው አልገባውም አንዱን ነው ዓርብ የገባው እሱን እነግራችኋለሁ ዓርብ ከደረስን ማለት ነው እና ስለዚህ ተመልከቱ ሶስቱ ምንድናቸው ካላችሁ አንደኛው ያለ ዘር መጸነሱ እስኪ በሉ ያለ ዘር በሉ መጸነሱ ይሄ አምላክነቱን እስካለ ማወቅ አድርሶታል እንዴ አምላክ ቢሆን ተመልከቱ መወለዱንስ ይወለድ እንደው ደግሞ ከተወለደ ከቤተ መንግስት እንደው ከነገስታቱ ልጅ ይመርጣል እንጂ የድሃ ልጅ ይመርጣል እንዴ ያቺ እናት አባት የሌላት እመቤታችንን እኮ እሷን ይመርጣል እንዴ አይሆንም ብሎ ይቺ አውረዋለች ሰው ሲሆን ተመልከቱ ለዮሴፍ ልጅ አለው ይመስለው ነበር ሰው ሲሆን ክርስቶስ ሰው በሆነ ጊዜ እንደኛ ሰው ይመስለው ነበር እንደማን ነገሩኝ እንጂ እኛ ሰው የሆነው በዘር ነው ክርስቶስም ሰው የሆነው ምድራዊ አባት ያለው ይመስለው ነበር ክርስቶስ ተመልከቱ ዘባሂቲቱ አብ ወዘባሂቲቱ የብቻው እናት የብቻው አባት ብቻ ነው ያለው እስኪ በሉ የብቻው በሉ እናት የብቻው አባት አብ ወልድን ይወልደዋል አዎ ያለ እናት እንዴት ድንግል ማርያም ያለ አባት እንደወለደችው ማስረጃውስ ይሄ ለሰይጣን ፈጽሞ አይገባውም አንዱ ሁለተኛው በድንግልና መወለዱን አያውቅም በምን መወለዱን ነገሩኝ እንጂ ሰው ያለ ድንግልና እንደማይወለድ ድንግል ማርያም ዘላለም ድንግል እንደሆነች ለሰይጣን አይገባው ለልጆቹም አይገባቸው እስከ መጨረሻው ክርስቶስ እንኳን ሲያስተምር ለአይሁድ እኔ በድንግልና የተወለድኩ ነኝ አላለም እሱን ካላመንክ መጀመሪያ አምላክም ሰውም ነው ብለህ ካላመንክ የድንግል ማርያምን ድንግልና ማመን አትችልም ስላልቻለ ይላል ቅዱስ ዮሐንስ አፈወርቅ እሱ በድንግልና መወለዱን አልነገራቸውም ቢነግራቸው ኖሮ አይሁድ ተመልከቱ እኔ የእግዚአብሔር ልጅ ላይ ባላቸው ጊዜ ሊወግሩት ድንጋይ እንዳነሱ ሁሉ እንዴት አድርገው በቅናት በተነሱበት ነበር ይላል ስለዚህ ተመልከቱ ሲወለድ በድንግልና መወለዱን አያውቅም አንድ ሲጸነስ እንበለዘር መጸነሱን አያውቅም ሁለት ሰው ሲሆን አምላክም ሰው መሆኑን አያውቅም በሉ አምላክም በሉ እንጂ በሞቴ ሰውም አምላክና ሰው አይባልም እሺ በፍጹም አይባልም እንደዛ አምላክና ሰው ከሆነ ሁለት ነው የሚሆነው አምላክም ሰው መሆኑን አያውቅም ሰይጣን አብዝቶ ታምራትን ሲያደርግ ለማወቅ ሲለፋ ክርስቶስ አብዝቶ ይደክም ነበር አለ ተመልከቱ እስኪ በሉ ሰይጣን በሉ አብዝቶ ማወቅ ሲፈልግ ክርስቶስ አብዝቶ ምን ይላል ይደክማል በሉ እንጂ ለዚያ ነው እየተከተለው እስከ ቀራንዮ የመጣው ተመልከቱ ሰይጣን በዘር መጸነሱን ለማወቅ እንበለዘር መጸነሱን ለማወቅ ሲፈልግ እሱ ምን አደረገ ክርስቶስ የዮሴፍ እጮኛ ናት እንድትባል አደረገ ሳወረው ሲወለድ ተመልከቱ አምላክ ይወለዳል እንዲል ተመልከቱ ቤተልሔም መላእክት መጥተው ሲያቸው እንዴ አምላክ ተወልዶ ይሆን እንዴ ወዩ ብሎ ቤተልሔም ጎለል ይያለ ሲሄድ እሱ ግን ምን ማለት ያዘ ማልቀስ ያዘ አሃ አምላክ ቢሆንማ አያለቅስም ብሎ አሰበ እንደገና ተመልከቱ ይችን አሰበ እሱ ተመልከቱ ቤተልሔም ሰይጣን ሲሄድ ተመልከቱ እመቤታችን ቅጠል አልበሳው ሲያገኝ እሱ እኔን ከሳት የፈጠረ እሱ ልብስ ያስፈልገዋል ያስፈልገውም እኮ ስለዚህ ሰው ቢሆን ነው ብሎ ትቶት ሄደ ማለት ተመልከቱ ግብጽ ያሰደደው እንኳን አንደኛው ምክንያት ምንድነው ካላችሁ ሰው ነው አምላክ ነው ልለየው ብሎ ነው ሰው ነው አምላክ ነው ክርስቶስ አምላክም በሉ እንጂ ሰውም ይሄንን እንዳያውቅ በምን ያውረው ነበር ያምላክነትን ስራ በሰራ ጊዜ ከዚያ በታች ዝቅ ብሎ ከሰውነት በታች አንሶ ይሰራል እስኪ በሉ ከሰውነት በታች በሉ በሞቴ ነገሩኝ እንጂ አሁን እናንተ የንጉስ ልጅ ብትሆኑ አንድ ተራ ሰው ዱላ ሽመል ይዞ ሊያባረራችሁ ቢመጣ ትሮጣላችሁ ዞር ነገለን ሄሎ ከበቡ ባላቸው መጥተዋል ሰዎቹ አናታናቱን እስኪ ታሳየኛለህ ነው ዲያና የሚባለው ማለት የንጉሱ የአብ ልጅ ከሆነ ሳሰድደው ሄሮድስን አናታናቱን ይላል እኔም ማርፋለሁ ነው ጥያቄው እሱ ግን ከተራ ሰው በታች ሆኖ ሄሮድስ እያሳደደው እሱ እየፈራ ግብጽ ተሰደደ ማለት ነው አምላክ አይደለም በቃ ችግር የለውም ማለት ነው ስለዚህ ተመልከቱ አብዝቶ ድካምን እየሰራ ሰይጣንን ያቀርበው ነበር ምንን እየሰራ ነገሩኝ እንጂ እንጀራ ሲያበረክት ሲያዩ አምላክ ሲመስለው ሲርበው ሲያዩ ሰው ይመስላል እንጀራ የሚያበረክት አምላክ ነው ቆይ ሲል እንደገና ደግሞ ሲርበው እንደገና አርቦት ያያል
የደከሙትን የሞቱትን ሕይወት ሲዘራባቸው ሲያዩ ተመልከቱ። አምላክ ሲመስለው እሱ እንደገና ደግሞ ምን ይላል? የት ነበር እንደው አልዓዛር የተቀበረ ግን ይላል። እንደገና እኮ ያቺ ሐሳብ ተመልከቱ ፈጽሞ አላዋቂ ተመስሎ ነበር ለሰይጣን። እየሰማችሁ ነው? በባህር ላይ ሲራመድ ሲያዩ አሃ ለካ አምላክ ነው ማለት ነው ሲል እንደገና ደግሞ ባህር ውስጥ ሆኖ ተኝቶ መርከቧን ነፋስ ተነስቶ ጁ ሲሰጣት አሃ አምላክ አይተኛም እኮ አምላክ እና እንደገና ምን ይላል? ይታለላል። የክርስቶስን አምላክነት እስካለማወቅ ደርሶ ዲያብሎስ እስከ ቀራንዮ ክርስቶስን ተከተለው ይላል። ፈርዖን ተመልከቱ ሙሴን እስከ ተከተለው እስከ ኤርትራ በሉ እስከ ማን ነው በሉ እንጂ ባህር ሲከፈል ምን አለ መሰላችሁ? በጣም ቃል ለቃል ያለው ነው። የሀገራችን ውሃ የሰው ሀገር ሰው ያሻገረ እኔና ያሻገረኝም ግባ በል እንግዲህ አለ ወታደሩ። እንደው አስቸጋሪ ግባ በል እንግዲህ አለ። ከዛ ተመልከቱ ያ ማለት ምን ማለት ነው ሲባል ተመልከቱ ባህር የተባሉ የክርስቶስ ነፍስና ስጋው ናቸው። ምንና ምኑ ናቸው? ነፍስና ስጋውን ተመልከቱ በመልዕልተ መስቀል ላይ ተሰቅሎ ሲራብ ሲደማ ሲቸገር ሲጨነቅ አባት ሆይ ነፍሴን በእጅህ እሰጣለሁ ሲል ተመልከቱ አምላኬ አትተወኝ እያለ መዝሙረ ዳዊትን ሲጸልይ አሃ ይሄማ ተመልከቱ የለመድኩት የሀገሬ ባህር ነው እንዳለ ፈርዖን ይሄማ የለመድኩት የአብርሃም ስጋ ነው። ነፍሱም እንደ አብርሃም ያለች ነፍስ ናት። ነፍሱንም ስጋውንም ይዤ ሲኦል ላውርድ ብሎ ሰይጣን ቀረበ ነው የሚለው። ማን ቀረበ? ከዚያ ተመልከቱ ያውም አልቀረ በገባበት ባህር ፈርዖን ሰጠመ ይላል። ያውም አልቀረ በሉ እስኪ በየት ሰጠመ? በገባበት ባህር ማለት ተመልከቱ ፈርዖን በገባበት ባህር እስከነ ሰራዊቱ በኤርትራ ባህር እንደሰጠመ ሰይጣን ተመልከቱ የክርስቶስን ነፍሱን ከስጋው እለያለሁ ብሎ ወደዚያ ወደ ክርስቶስ ነፍስና ስጋ በቀረበበት ጊዜ በዚያው ተመልከቱ ከሰራዊቱ ጋር አብሮ ሰጠመ ይላል በክርስቶስ ደም። ክብር ለቅዱሳን አምላክ ይሁንልን። ይሄን ሲናገር ተመልከቱ ምን ይላል መሰላችሁ? እንደ እንድሪያኖስ ነው ይላል። አውሬ ነው ይሄ እንድሪያኖስ የሚባለውና የአዞ ጠላት ነው። የምን ጠላት ነው? ባህር ዳር ነው የሚተኛው። ባህር ዳር ከተማው አይደለችም እሺ ከባህር ዳር ላይ አሸዋው ላይ ማለት ነው። አሸዋው ላይ ተኝቶ አሸዋውን በሰውነቱ ጭቃውን ይቀበዋል። ያሸዋውን አዞ እንቅልፋም ነው እንደለመደው ወጥቶ ከባህሩ አፉን ከፍቶ ብሎ ሲጋደም እንድሪያኖስ አፈር ለብሶ ውጭ ላይ ተኝቷል። እንቅልፉን ሲጠጣ አዞ ባፉ ገብቶ ወደ ሆዱ ወርዶ የሆድ ዕቃውን ዘርግፎት ይወጣል አለ። ተመልከቱ አዞ የተባለ ዲያብሎስ ነው። እንድሪያኖስ የተባለ ክርስቶስ ነው። አፈር የተባለ የተዋሃዳት የኛ ስጋ ናት። ተመልከቱ አዞ አፉን ከፍቶ ሲተኛ ማለት ሰይጣን ሞት ተመልከቱ ክርስቶስን ይዞ ለማስቀረት ዲያብሎስ የክርስቶስን ነፍስ ከስጋው ለመለየት በቀረበ ጊዜ ተመልከቱ የዚያን ጊዜ ወደ ሆዱ ገብቶ እንድሪያኖስ አዞውን ሆድ ዕቃውን እንደዘረገፈው ክርስቶስ ተመልከቱ ወደ ሞት ሆድ ገብቶ ወደ ሲኦል ወርዶ በሲኦል ያሉ ነፍሳትን አወጣቸው። ሆድ ሲዘረገፍ የሆድ ዕቃ እንደሚወጣ ዲያብሎስን ሞትን ድል ሲነሳው ሞት የያዛቸው አብርሃም፣ ይስሐቅ፣ ያዕቆብ ሁሉም አባቶች ክፎቹም ደጎቹም ከሲኦል ነፃ ወጡ። በማን ሞት? በክርስቶስ። እንደ እግዚአብሔር ያለ ማን አለ በሉ። እስኪ በሉ እንደ እግዚአብሔር ያለ በሉ። እስኪ በሉ እንደ እግዚአብሔር ያለ በሉ። ማን አለ? እየው እየደከመ ሰው የመሰለ አምላክነቱን የገለጠ የሞተ ያዳነ ሞትን ድል የነሳ እንደ እግዚአብሔር ያለ የለም። ራሱን የሰጠን መድኃኔዓለም የተመሰገነ ይሁን። ፈርዖን ተመልከቱ ሰውን ሕፃናቱን ባሰጠመበት ሰጠመ። ሳጥናኤል የሰው ልጆችን በሚያሰጥምበት በገሃነም በክርስቶስ ሞት ሰጠመ። ከነሰራዊቱ በክርስቶስ ሞት አሰጠመልን። ኤርትራ ባህር ለመከፈል የሙሴ በትር አለች። ክርስቶስም የዓለምን በደል ኃጢአት የዓለምን ፍዳ ኃጢአት ለመክፈል በመስቀል ላይ ቆሞ ነበር። ተመልከቱ በዚያ ሰይጣን ባላሰበው ሰይጣንን አሸነፈው። ስለዚህ ተመልከቱ ያ መስቀል የክርስቶስ የሙሴ በትር ኤርትራን የከፈለበት በትሩ ክርስቶስ የተሰቀለበት መስቀል ነው። በዚያ በመስቀል ባህረ እሳት ተከፈለልን። መስቀሉን የሰጠን አምላክ የተመሰገነ ይሁንልን። ስለዚህ ተመልከቱ ወደ ነገሬ ልመልሳችሁ። አጠር ነው ማድረገው ከዚህ በኋላ ኤርትራን ተሻግረው በድንኳን አደሩ። ኤርትራን ተሻግረው በሞት ያፈርሰዋል። ኤርትራን ተሻግረው በየት አደሩ?
ለመጨረሻ ጊዜ ፈርዖንን ላያዩት ዳግም ላይመለሱ ግብጽ እስራኤል ተሻገሩ። እስኪ በሉ ፈርዖንን ላያዩ በሉ ዳግም ላይመለሱ ማን ተሻገሩ? እስራኤል ተሻገሩ። እኛም ተመልከቱ እስራኤል ባህር ከተከፈለ በኋላ ፈርዖንን ድጋሚ እንዳላዩት እኛም ተመልከቱ በክርስቶስ ሞት በክርስቶስ መሰቀል ሲኦል ተከፍሎልናልና ድጋሚ ሲኦልን ላናይ ክርስቶስ ካሳ ከፍሎልናል። ለዚያ ነው መሮጥ ያለብን። ከዚያ በየት አደሩ አለ? በድንኳን። እስኪ በሉ በድንኳን በሉ አደሩ በሉ እንጂ በደንብ በየት አደሩ? በጉን ያልበላ አይወጣም። በጉን መብላት ግዴታ ነው ባህር ለመሻገር። ዓለምን ለማሸነፍ ክርስቶስን መያዝ ነው። ባህር ሁከት አይታጣውም። ሁከት ያለባት ይችን ዓለም ለማሸነፍ ከክርስቶስ ጋር መሆን ነው። ስለዚህ ተመልከቱ ቅዱስ አባታችን ሲናገር ሊቁ ምን ይላል መሰላችሁ? ያቺ ድንኳን የገነት ምሳሌ ይላታል። እስኪ በሉ ያቺ ድንኳን ቆይ በቃ ልተው ሰዓት ስለሌለኝ ይሄኛውን ልተውና ይሄኛውን ትርጓሜ ልንገራችሁ። ያቺ ድንኳን የቤተ ክርስቲያን ምሳሌ ናት። እስኪ በሉ ያቺ ድንኳን በሉ የቤተ ክርስቲያን ምንድን ናት? በሞት ያፈርሰዋል። ከግብጽ ከተወጣ በኋላ በየት አደሩ እስራኤል? በሉ ንገሩኝ። እኛ ከዓለም ከተለየም በኋላ የምንኖርባት በጥምቀት ባህር ተሻግረን የምንኖርባት ቤታችን ቤተ ክርስቲያን ናት። ያቺ ተመልከቱ ያቺ ተመልከቱ በረሃ ያቺ በረሃዋ በማንና በማን መካከል ነው ያለችው? በግብጽና በከነዓን መካከል ነው ያለችው ይላል። እስኪ በሉ በግብጽና በሉ በከነዓን በየት ቤት ናት? ቤተ ክርስቲያን ተመልከቱ በመንግስተ ሰማያትና በዓለም መካከል ያለች ድንኳናችን ናት። ተመልከቱ እስራኤል ምድረ ርስት ለመግባት የግዴታ በድንኳን ማደር አለባቸው። ባህር መሻገር አለባቸው። መንግስተ ሰማያት ለመግባት ክርስቲያኖች ጥምቀትን ተመልከቱ ባህር የተባለ ኤርትራ ባህርን እንደመሻገር ተመልከቱ አሮጌውን ቀብራ አንዱን የምታድን የጥምቀት የውሃ ገንዳ ማናት? ኤርትራ ናት። እስኪ በሉ አንዱን ገላ በሉ እንጂ አንዱን የምታድን ግራን የሚያጋባው አይደል? ፈርዖንን ገድላ አስጥማ እስራኤልን ያዳነች ማናት? ኤርትራ። አሮጌው ማንነታችን የሚቀበርበት ተመልከቱ ምንድነው መሰላችሁ የሚለው እለሳ ተጠመቅሙ ክርስቶስ ለበስክሙ የተጠመቃችሁ ክርስቶስን ለበሳችሁ በሉላችሁ። የተጠመቃችሁ በሉ ክርስቶስን ለበሳችሁ። የተጠመቃችሁ በሉ ማንን ለበሳችሁ? አሮጌው ማንነታችን የሚሞተው አካላችን የማይሞተው እግዚአብሔርን የሚዋሃደው በጥምቀት ነው። የሚጨልምበት ስጋችን ብርሃን ክርስቶስን የሚዋሃደው በጥምቀት ነው። አላዋቂ ስጋችን አዋቂውን የሚዋሃደው በጥምቀት ነው። ተመልከቱ ስለዚህ ምን አለ? የሚጠመቅ ሰው አሮጌ ማንነቱን ቀብሮ ማንን ይለብሳል? በሉ ክርስቶስን በሉ እንጂ። የክርስትና ጥምቀት የሚጠመቅ ሰው ጸጉሩን ይላጫል፣ ልብስ አይለብስም ሲጠመቅ። ለምን? ልብሴ ክርስቶስ ነው ማለት እኮ ነው። ልብሳችን ማን ነው? በሞቴ ክርስቶስ በሉ እንጂ። አንድ ነገር ልንገራችሁ። እግዚአብሔር ከአባቱ ተወለደ አልተወለደም? ኖሮ ከማን ተወለደ? ቅዱስ ኤፍሬም ሲናገር የማይስማማውን ልደት ተወልዶ የሚስማማውን ልደት ተወልዶ የማይስማማ ልደት ተወለደ አለ። እስኪ በሉ በሞቴ የሚስማማውን ተወልዶ በሉ የማይስማማ ተወለደ። የሚስማማው እንደ አምላክነቱ ከአብ መወለድ ነው ተወለደ። የማይስማማው ልደት የሚባለው ሰው መሆኑ ነው። እሳት ከውሃ ጋር እንደማይስማማ እሳት ከእንጨት ጋር እንደማይስማማ የማይሞተው አምላክ የሚሞት ስጋን የሚዋሃድበትን ልደት በሁለተኛው አደረገ አለ። የማይፈርስ እግዚአብሔር የሚፈርስ ስጋን የሚዋሃድበትን ልደቱን በሁለተኛው አደረገ አለ። ብርሃን እግዚአብሔር የሚጨልምበት ስጋን ለመዋሃድ ሁለተኛ ልደቱ አደረገ አለ። እኛም ተመልከቱ የሚስማማ ልደት ተወልደን የማይስማማ እንወለዳለን። እኛም በሉ እንጂ የሚስማማ ተወልደን የማይስማማ እንወለዳለን። ለሰው የሚስማማው ምንድነው? ከሚሞት ባህሪ ነው የተገኘ ነው። ከአባታችን ከሚሞት ተወለድን። ከሚጨልምበት ነው ከሚጨልምበት ተወለድን። ከሚወሰን ነው ከሚወሰን ተወለድን። ከሚወሰን እናት አባት ተወልደን ከማይወሰነው ከእግዚአብሔር በጥምቀት እንወለዳለን። ከሚሞት እናት አባት ተወልደን ከማይሞት እናት አባት ከጥምቀት እንወለዳለን።
ተመልከቱ ከጨለማን ከሚጨልምባቸው እናት አባት ተወልደን ከማይጨልመው ከብርሃን ከእግዚአብሔር እንወለዳለን። ያ ማን ነው? በሉ ጥምቀት በሉ እንጂ ጥምቀት ነው በሉ እንጂ ጥምቀት ይሄ ነው። እጥር አድርጌ ብቻ ነው የምናገረው። በሞት ያፈርሰውን አንድ ጊዜ ብቻ ስሙ። እጥር አድርጌ ነው በጣም የምናገረው፣ አላስረዝመውም። ትርጓሜውን ሁሉ ስለምተው የፈለኳትን ብቻ ልንገራችሁ። ከግብጽ ከወጡ በኋላ በሉ በየት ነው የሚታደረው? በበረሃ በሉ እንጂ በየት ነው የሚታደረው? በየት ነው የሚታደረው? ያው ክርስቶስን አግኝቼዋለሁ ገነት ነው የምገባው የሚል ጉራ የለም። የት ማደር አለብህ? እዚህ ድንኳን ማደር አለብህ። አይቻልም። እዚህ ድንኳን ካላደርክ ምድረ ርስት አትገባትም። ይሄ ነው ወቀው በቃ። አዳም ተመልከቱ ክርስቶስ ነፍሳትን ካወጣቸው በኋላ በገነት አሳደራቸው አለ። ክርስቶስ በሉ ነፍሳትን አወጡ በየት ነው ያሳደራቸው? ደስ ይበላችሁ። እውነቴን ነው። ለምን ብትሉኝ በገነት ቆዩ። ያው እንግዲህ ችግሩ የከተማ ሰው ለምን ደስ እንደሚለውም አይታወቅም። ዝም ብሎ ሰባኪ ስለለፈለፈ ልል ነው የሚል ማለት። እንደዚህ አታርጉሽ። ቆዩ ደስ ይበላችሁ ያልኳችሁ ይሄን ነው። ከኛ በፊት የነበሩ ቅዱሳን ሁሉ ቢሄዱ እኛ ሳንሄድ መንግስተ ሰማያት አይገቡ። እየሰማችሁ ነው? ኪያዬ ጸኑ ጻድቃን እስከ ሶበተ አሰየኝ አይደል? እኔን ዋጋዬን እስከምሰጠኝ ጻድቃን ይጠብቁኛል አለ። የወሰዳቸው ነፍሳት ክርስቶስ መንግስተ ሰማያት ሳይሆን ያስገባቸው ገነት ነው። እስኪ በሉ ገነት ነው በሉ። ገነት ላይ ደግሞ አብርሃም፣ ይስሐቅ፣ ያዕቆብ ደጋግ አባቶች ቅዱሳን ሁሉ በዚህ ዓለም ትውልድ እስከሚያበቃ ሰማይና ምድር እስከሚያልፍ ድረስ መንግስተ ሰማያት ስለማይከፈት አብረን ነው መንግስተ ሰማያት የምንገባው ማለት። ስለዚህ ቀን እግዚአብሔር ያብቃን። በገነት የሌለ በሉ መንግስተ ሰማያት አይገባም። ነገሩኝ እንጂ በጎላው ነው ግብርም የሚለወጡ እነ ኤልያስ ይኖራሉ። የዛን ጊዜ ወደዚያው ሞተው ወደ መንግስተ ሰማያት የሚሄዱ ማለት ነው። በጎላው ግን እንደዚያ ነው። ጎላ ማለት መጠጫው እንዳይመስላችሁ እሺ፣ ትቼዋለሁ። ስለዚህ ተመልከቱ በቤተ ክርስቲያን ያላደረ ሰው መንግስተ ሰማያት አይገባም። በሉ በቤተ ክርስቲያን ያላደረ በሉ መንግስተ ሰማያት አይገባም። ያቺ ተመልከቱ ምድረ ርስት የመንግስተ ሰማያት ምሳሌ ናት። የእመቤታችን ምሳሌ ናት። እሱን አይደለም የረሳሁት። ምድረ ርስት ላይ የነበሩትን አሕዛብ አጥፍቶ ለእስራኤል አወረሳቸው አለ። እስኪ ምድረ ርስት የነበሩትን በሉ አጥፍቶ ቦታዋን ለማን ሰጠ? በሰማይ። ያ ተመልከቱ ምድረ ርስት ላይ ያሉ አሕዛብ የዲያብሎስ የሰራዊቱና የሱ ምሳሌ ናቸው። ምድረ ርስት የነበሩትን አጥፍቶ ለልጆቹ እንዳወረሰ በሰማይ ይኖር የነበረ ዲያብሎስን ከክብሩ አውርዶ በሱ ቦታ ሰውን ፈጠረ ማለት ነው። በሱ ቦታ ማንን ፈጠረ? በሉ ንገሩኝ። ሰውን ፈጠረ። ያንን የፈጠረው ሰው ደግሞ ሁለት ነው። በሉ ሁለት በሉ ቶሎ ብላችሁ ሁለት። ያ ሁለት ሰው ደግሞ ተመልከቱ በጣም ሺህ የሆነ የሳጥናኤል ሰራዊት የነበረበት ቦታ መግባት አይችልም። እንዴት? የሺዎችን ቦታ ለመያዝ ሺህ መሆን ይጠይቃል። የእልፍ ቦታ ለመያዝ እልፍ መሆን ይጠይቃል። እስኪ የእልፍ ቦታ እንበሉ ለመያዝ ምን ይጠይቃል? እሺ እግዚአብሔር ይስጥልኝ። ስለዚህ አዳምና ሔዋንን ከተሳሳቱ በኋላ ወደዚህ ዓለም እንዲወርዱ ያደረጋቸው በዲያብሎስ ነገር ልክ እንዲሆኑ ነው ይላል። በማን ነገር ልክ ንገሩኝ እንጂ። ስለዚህ የክርስቲያኖች ቁጥር በዲያብሎስ ነገር ልክ ሲሆን ሰማይና ምድር ያልፋል። እስከዚያ ግን የምንቆየው በየት ነው? በሉ በድንኳን በሉ። ድንኳን ማናት? በሞቴ ንገሩኝ። በቤተ ክርስቲያን የሌለ ሰው ቅዱስ ሚካኤል አይቆምለትም። የሕይወት መጽሐፍ የተባለው ጥምቀት ነው። የሕይወት መጽሐፍ የተባለችው ድንግል ማርያም ናት። የድንግል ማርያም እናትነት የሌለው የጥምቀት ምልክት የሌለው ለየት አይበቃም። ቅዱስ ሚካኤል አይቆምለትም ማለት ነው። ቅዱስ ሚካኤል እንዲቆምልን እግዚአብሔር ይርዳን። ዘመኑ ስለዚህ ተመልከቱ በሕይወት መጽሐፍ የተጻፈ በልበ ሥላሴ የተጻፈ ማለት ልጅ ብለው ሥላሴ የሚጠሩት ከጥምቀት የወለዱት ማለት እኮ። እስኪ ከጥምቀት የወለዱት በሉ የማን ልጆች ናችሁ? በደንብ የሥላሴ በሉ እንጂ የማን ልጆች ናችሁ? ማን ይቆምልናል? ስለዚህ በሉ ንገሩኝ። የሕይወት መጽሐፍ በዚህ ዓለም አለ እንዴ? ከሥላሴ በቀር የለም። የሕይወት መጽሐፍ ከድንግል ማርያም በቀር አለ እንዴ? የለም። የሕይወት መጽሐፍ ከጥምቀት በቀር አለ እንዴ? የለም። የሕይወት መጽሐፍ ከቤተ ክርስቲያን በቀር አለ እንዴ? የለም። በዚህ የተጻፈ ቅዱስ ሚካኤል ይቆምለታል። ቅዱስ ሚካኤል ለሁላችን ይቆምልን። የመጨረሻ ልባችሁ ዝቅ አለ አይደል? በድንኳን በሉ ኖሩ
ለ40 ቀን የነበረው ለ40 ዘመን እስኪ ለ40 ቀን የነበረው በሉ ለ40 ዘመን እኔ አሁንም ማስረግጬ ልንገራችሁ ቴዎድሮስ ሊመጣ ነው 1 ዓመት ነው የቀረው 1 ሳምንት ነው መጥቷል የበረሃ አባቶች ናቸው የተናገሩት እንዲህ ያለ ዲስኩራም ሁሉ በጣም የሚያሳዝን አሁን ሰውን ይምጣም ስለ ቴዎድሮስ አይደለም መናገር የፈለጉት በደንብ ስሙኝ ቴዎድሮስ የሰማችሁ ነው ያስባለሁ አይደል እሺ አሁን የሰማችሁ ከሆነ ይላችሁ ቴዎድሮስ ይምጣም የምንጠብቀው ማን ነውኛ ባሉ ንገሩኝ ቆይ እግዚአብሔር ክፉ ከሆነ የሚሰጠን ነገር ያርቀዋል በሉ እግዚአብሔር በሉ ክፉ ከሆነ የሚሰጠንን ምን ይለዋል በሞቴ ንገሩኝ እግዚአብሔር የምትፈልጉትን እንዲሰጣችሁ ትፈልጋላችሁ እርግጠኛ ናችሁ አዛኝን እርግጠኛውን የምነግራችሁ የእግዚአብሔርን ፈቃድ አድርጉ እግዚአብሔር ይሰጣቸዋል 40 ቀን ሊያስገባቸው የነበሩትን እስራኤልን ክፉ ቢሆኑ 40 ዘመን አረገው ማለት ቴዎድሮስ ነገ ነው የሚመጣው 2010 እንዲሁ በጣም ነው የሚገርም 2015 ሰላም ይሆናል ንጉሱ እየመጣ ነው ኤረር ተራራ ላይ ነው እዚህ ደግሞ እንትና ተራራ ነው በቃ ዲስኩር ወይ ጉድ የታለ በቃ ወይ ፍንክች በቃ እኛ የምንጠብቀው ማንን ነው ተመልከቱ እግዚአብሔር ሊሰጠን ያለውን ደግ ነገር እኛ ክፉ ከሆነ ያርቀዋል እኛ ክፉ ከሆነ ምን ያረጋዋል በሉ ንገሩኝ ማስረጃ ካላችሁኝ 40 ቀን ሊገቡበት የነበረውን 40 ዓመት አረጉት ማለት 40 ዓመት አረጉት እንግዲህ ስንት ዓመት አረጉት በሞት ያፈርሰውን ተቃራኒ እንዳሰሩ እግዚአብሔር ይጠብቃችሁ አንድ ሰውዬ ነው አሉና ሚስቱ ሁሌ ተቃራኒ ነው የምትሰራው እጣብ ልብስ ለማሳጠብ ሲፈልግ እንዳነኪያት ታጥበዋለች እጣቢ ለማለት ሲፈልግ ማለት ነው እና አንድ ቀን ጎዳና እየሄዱ ተሳስቶት ባህር እንዳትገቢ አላት ዘላ ድርግም ባህር ውስጥ ማለት ሰውየው ጅል ነው ደግሞ ሰውየው እንደኔ ብጤና ወደ ታች መፈለጉን ትቶ ወደ ላይ ይፈልጋት ጀመር ሚስቱን አዛ የሆነ ሰውየው ሆነ ወደ ላይ የምፈልግ አሉት ሚስቴ ተቃራኒ ነው ስራዋ ብዬ ነውና ወደዚህ ልፈልጋት አለ ሰው ተቃራኒ እየሰራ እግዚአብሔርን መጠበቅ የለበትም የተባልነውን እንድናደርግ እግዚአብሔር ይርዳን በሉ አሜን በሉ እንጂ ምን ማድረግ አለብን 40 ቀን 40 ዓመት እንዳይሆን እግዚአብሔር ሊሰጠን ያለውን ሰላም የምናርቀው ባለ መስተካከል ብቻ 2000 እንትና ጦርነት ነው 2000 እንትና ሰው ያልቃል ረባክ በሁለቱም ማትራፊ ቢያልቅ ሰው ምን ይላል መሰላችሁ እንደኔ እንደሳቸው ያለ አባት የለም አዋቂ እኮ ናቸው ይላል ሰው ባያልቅ ደግሞ ጸሎት ጸለያችሁን የተናገረ ይራቀላችሁ ሊሉ በሁለቱም ሊያተርፉ እንደ ሰይጣን ማለት ነው ስለዚህ ተመልከቱ የእግዚአብሔርን ሕግ ማክበር በሉ እንጂ በየት ነው የምንኖረውኛ 40 ዓመትም ቢሆን እንኳን እግዚአብሔርን በየት እንጠብቀዋለን በድንኳን በሉ በየት እንጠብቀዋለን እግዚአብሔርን እንጠብቀው እግዚአብሔር ያጽናን ከዚያ ምን አረገ ተመልከቱ አውረደ ሎሙ መናብስተ ተመልከቱ ቅዱስ ሚካኤል እግዚአብሔር አዞት ከደመና ላይ መና ወረደላቸው ውሃ ሲጠማቸው በሙሴ በትር ከአለት ላይ ውሃ ፈለቀላቸው ከዚያ ተመልከቱ ድንኳኑ እንዘ ሚካኤል ያውር ቅድመት ይንቶሙ ለእስራኤል ቅዱስ ሚካኤል ከእስራኤል ከተማ አለፍ ብሎ ከፊት ይሄድ ነበር አለ ከምናቸው ቅዱስ ሚካኤል ከፊት ይቅደምልን ከፊት ከማን ህዝብ ፊት ከእግዚአብሔር ህዝብ ፊት ከኛ ከክርስቲያኖች ፊት ኃጢያተኛ ብንሆንም ቅዱስ ሚካኤል አለ እስራኤል ተመልከቱ ከግብጽ ያልተውትን ተንኮላቸውን ይዘው ቢወጡም ቅዱስ ሚካኤል አልተለያቸውም ማን ከነሱ ጋር ስላለ ስለዚህ ተመልከቱ ደመና የተባለች ድንግል ማርያም ናት መና የክርስቶስ ምሳሌ ነው ከሰማይ መውረዱ ክርስቶስ ከሰማይ ሰማያት ለመምጣቱ ምሳሌ ነው ያ አለት የሙሴ በትር የዛ የለንጊኖስ ኩይናት ምሳሌ ነው አለቱ የክርስቶስ ጎን ምሳሌ ነው አለቱ በሙሴ በትር ሲመታ ውሃ እንደሰጣ ክርስቶስ ተመልከቱ በለንጊኖስ ጦር ሲወጋ ከጎኑ ማይገወን ሰጣ አያችሁ ሰጣ ለማን ለኛ እስኪ ለኛ በሉ ለማን ነው የሰጠን ይሄን ሁሉ እግዚአብሔር ከኛ ጋር ነው እግዚአብሔር ይሄን ሰጠን እናቱን ደመና ይኸው ድንግል ማርያም አለት ክርስቶስ ይኸው የማይዘኑ ራስ የሃይማኖታችን ራስ ክርስቶስ ውሃ ይኸው የምንጠመቅበት ልጅነት ስንቆሽሽ የምንታጠብበት ንስሐ ሰጠን እግዚአብሔር ከዚያ እንደዚያ ቢያረግላቸው እስራኤል ግን ጠገቡ ይላል
እስኪ በሉ እስራኤል ጠገቡ በሉ ጠገቡ በሉ። የኛ ጥጋብ አያችሁት? ስጋውን ሰጥቶን እንጀራ የምንጠረጥር እግዚአብሔርን በባህር ውስጥ በእግር እያሻገረ እኛ እንደው ይሄን መከራ ያሻግረንም የምንል ለተመልከቱ። እግዚአብሔር በሚደንቅ ነገር ስራ ይሰራል። ባህርን ለመክፈል በትርን፣ ዳንኤልን ለመጠበቅ አንበሳን፣ የሰለስቱ ደቂቅ ዘበኛ እሳት የሰለስቱ ደቂቅ ዘበኛ እሳት ነው። እንደዚህ አድርጎ ያስጠብቃል እግዚአብሔር በድንቅ ነገር የሚገለጥ ቅዱስ ሚካኤል ስሙ የተመሰገነ ይሁን። ስለዚህ ተመልከቱ በድንኳን እንዳሉ 12 ሰላዮች ተነሱ ይላል። ስንት ሰላዮች? 10 የውሸት መረጃ መጡ፣ 2 ግን ትክክለኛ መረጃ መጡ። 10 ስንት አመጡ? አሁን የውሸት ሰባኪ ይበዛል በየአስፋልቱ አላያችሁትም? ጌታ ሞቶላል በቃ እንግዲህ የሚል ማለት ነው። ያ የውሸት ሰባኪ ነው። በነገራችሁ ላይ አፈርስ ሆንላችሁ መናውን የበሉት ሁሉ ምድረ ርስት አልወረሱም። እስኪ በሉ መና የበሉ ሁሉ በሉ ምድረ ርስት ገብተዋል። 600,000 ህዝብ ነው ያለቀው። በማን? በ10 የውሸት ጎብኚዎች ምክንያት በካህዲያን የተሳሳለ ይወላችሁ የክርስቶስን ስጋ እየቆረቡ እኔ እኮ ቄስ ነበርኩ፣ እኔ እኮ መነኩሴ ነበርኩ፣ እኔ እኮ ጳጳስ ነኝ፣ ሳቆርብ ነበረ፣ ሳጠምቅ ነበረ ብትል ከቤተ ክርስቲያን ከወጣ ጌታዬ በዚያው በበረሃ ነው የምትቀረው፣ በሲኦል ማለት ነው። እና በቤተ ክርስቲያን ጸንተን እንድንኖር እግዚአብሔር ይርዳን። ስለዚህ የመጨረሻ ምንድነው? 2 ሰላዮች አይተው መጡ። አይተው ምን አሉ? በሉ እንጂ አይተው ምን አሉ? መተው ምን አሉ? ለህዝቡ ውሸት የሚነዛ ሰባኪ አለ። 10 ነው። 10 ስንቱ ነው? በሉ ንገሩኝ። 10 እንዲህ አሉ። አይ አገሯ ጥሩ ናት፣ ግን እንደው ግን ቁመታቸው እንደ ዝግባ፣ ኃይላቸው እንደ ዝሆን እንደ በረሃ ወይራ ናቸው። እኛ በእነሱ ዘንድ እንዳንበጣ ነን። ወንህነ ከማአና ብጥበቅድሚሆሙ እንደዚያ ስለሆን ያችን ሀገር ማውረስ አይቻልም። ወደ ግብፅ እንመለስ፣ ኤርትራ ገጥሟል፣ ሙሴንና አሮንን እንውገር አለ። ለዚህ ነው ካህናት ዛሬ በአደባባይ የሚወገሩት። ያንን ሁሉ ህዝብ 600,000 ህዝብ የሐሰተኞቹን የ10ዎቹን ስብከት ሰምቶ እግዚአብሔርን ቢጠረጥር በዚያው ጊዜ ተመልከቱ 600,000 ህዝብ የበረሃ ሲሳይ ሆኖ ቀረ። ያን ጊዜ ሙሴ በእግዚአብሔር ፊት ቆመ ይላል። በማን ፊት ቆመ? እግዚአብሔር እንዲህ አለ፣ እውነት እልሃለሁ 40 ዘመን ትኖራላችሁ። ክህደትን የሰሙ ክህደትን የሰበኩ 10 ሰዎች ምድረ ርስት አይወርሱም ብሎ አበው አልፈው ውሉድ እስከሚተኩ እስራኤል በበረሃ ኖሩ ይላል። ማን እስከሚተኩ? 2 ግን እንዲህ አሉ፣ እውነት ነው ግን ቁመታቸው እንደ ዝግባ ነው፣ ግን ከእግዚአብሔር በላይ ቁመት ያለው አለ ወይ? እውነት ነው ኃይላቸው እንደ በረሃ ወይራ የጸና ነው፣ እግዚአብሔር ግን ከነሱ በላይ ጽኑ ነው ብለው ህዝቡን አጸኑት። እነዚያ 2 ማን ናቸው? ኢያሱና ካሌብ ምድረ ርስት እስራኤልን ይዘው ገቡ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ኢያሱ ማን ነው? መንፈስ ቅዱስ። ሌላ ምሳሌ ያለው ክርስቶስ የሚል አደራችሁ፣ የክርስቶስ ምሳሌ ነው እንዳትሉ። መንፈስ ቅዱስ። ካሌብ ማን ነው? ካህናት መምህራን። ምድረ ርስት አይቶ የመጣ ማን ነው? ካሌብ። ለእስራኤል መናውን ያቀመሳቸው የምድረ ርስቱ ማን ነው? ካሌብ። በመንግስተ ሰማይ ያለው ምስጢር የሚናገሩ ማን ናቸው? ካህናት መምህራን። እነሱ ህዝቡን አጽንተው ተመልከቱ። ሙሴ ከሞተ በኋላ ተመልከቱ በኢያሱ መሪነት በካሌብ ሰላይነት የታየችውን ሀገር ወረሱ ይላል። ስለዚህ ተመልከቱ ክርስቶስ ከሞተ ተሰቅሎ ካረገ በኋላ መንፈስ ቅዱስ ወርዶ በሐዋርያት ላይ አድሮ ተመልከቱ ለሐዋርያት 12ቱን ዕጣ እንዳካፈለ መምህራንም ተመልከቱ የ12ቱ ሐዋርያት በክህነታቸው የሚያወርሷትን መንግስተ ሰማያትን ምእመናንን እየመሩ ምድረ ርስት ይዘው ይገባሉ። በዛ ውስጥ ግን ቅዱስ ሚካኤል አለ። እስኪ በሉ በዚያ ውስጥ በሉ ማን አለ? ማን አለ? ማን አለ? ስለዚህ ሁላችሁ አብቅቶላችኋል፣ ጉዳችሁ ፈልቷል፣ ዘንድሮ ፍሩ ይላችኋል። የማይነቅዝ እህል ከምሩ፣ በርበሬም ማስፈጩ፣ ወይራም ማምጡ፣ ክትክታም አምጡ ለመብራታችሁ የሚሉ ሌባ ሰላዮች ከልቡናችን እንዲወጡ መድኃኔዓለም ይርዳን። እነዚህ ውሸታሞች ናቸው። በቃ በእግዚአብሔር በሉላችሁ ሁሉን እንችላለን። ሚካኤል በሉ ይቆማል። ይቆማል ማለት ለምን ምን አስፈልገ? የተቀመጠ ሰው ስራ ጨርሷል። ሚካኤል ግን ይቆማል መባሉ ምንድነው?
በስልጣን ሊያማልደን ሊፈርድልን ብሶታችንን ሊያይ ቅዱስ ሚካኤል ይቆማል። በምን? በስልጣን። እስኪ በሉ በስልጣን በሉ። በስልጣን በሉ እንጂ በማን ስልጣን? በእግዚአብሔር ስልጣን። ማን ከኛ ጋር አለ? ማን ከኛ ጋር አለ? ቅዱስ ሚካኤል አለ። ስለዚህ ተመልከቱ፣ ምድረ ርስትን እንድንወርስ የረዳን ሚካኤል በዚህ ዓለም የሚመጣውን መከራ አልፈን መንግስተ ሰማያት እስከምንገባ አይለየንም። እስኪ በሉ አይለየንም በሉ። አይለየንም በሉ እንጂ። የሚያስነሳን በእግዚአብሔር ስልጣን ማን ነው? ቅዱስ ሚካኤል በሉ እንጂ። መለከቱን የሚነፋው ማን ነው? ስለዚህ ቅዱስ ሚካኤል ምድረ ርስትንም ይቺን ቤተክርስቲያንንም አወረሰን። መንግስተ ሰማያትንም ስንወርስ ማን አለ? በሉ እንጂ። ባህር ሲከፈል ማን አለ? አረ ጥሩት በሞቴ። ስንወለድ ማን አለ? ባህር የተባለ ጥምቀት ነው። ልጅ ሲወለድ እትብት የሚቆርጡ ልብስ የሚያለብሱ ልጁን የሚጠቀልሉ ሰዎች አሉ። እኛ ክርስትና ስንነሳ እትብታችንን የሚቆርጡ ከዓለም የሚለዩን ካህናት አሉ። በልብስ የሚጠቀልሉን ካህናት አሉ። በልጅነት የሚያጥቡን ካህናት አሉ። በጥምቀት የሚያበሉን ተመልከቱ። የሚያበሉን ማን አሉ? ካህናት። የማንን ስጋ? የክርስቶስን። የሚያጠጡን ማን አሉ? ካህናት። የማንን ደም? የክርስቶስን። የሚመሩን የሚመክሩን ማን አሉ? ካህናት። አያችሁ የማን ልጆች ነን? በሉ ንገሩኝ። በየት እንኖራለን? በድንኳን በሉ። በሉ በድንኳን በሉ። በየት ትኖሩ? ድንኳን ማናት? ድንኳን ማናት? ከቤተ ክርስቲያን የወጣ ለማን አይበቃም? ለመንግስተ ሰማያት ነው የምትሉት። ለማን አይበቃም? ስለዚህ በቤተ ክርስቲያን እንኑር አንኑር? እጃችሁን አውጡ አንድ ጊዜ ከፍ አድርጋችሁ። ፈርዖን ቢኖርም በሉ። በሉ እንጂ። እባቡ ቢነሳም ጠላት ቢመጣም ከየት አንወጣም? ከየት አንወጣም? ከየት አንወጣም? ያው እንግዲህ ዘመንን እየቀያየረ ሌላ ፈረስ እየጋለበ ሳጥናኤል ይመጣል። እሱ ቢመጣም እኛ ከየት አንወጣም? ከቤተ ክርስቲያን አንወጣም። ልብስ ያለበሰችን ቤተ ክርስቲያን ናት። ከእግዚአብሔር ጋር እንዲያደረገችን ቤተ ክርስቲያን ናት። እዚች ስንቀመጥ ለመንግስተ ሰማያት መካከል ሆን ማለት ነው። ለየት መካከል ሆን? በሉ እንጂ። ቤተ ክርስቲያን እስከ መቼ ትቀጥላለች ካልከኝ የሰው ልጅ በዲያብሎስ ነገር ልክ እስከሚሆን መውለዷን አታቆምም። ሳጥናኤል ቢነሳም ባይነሳም፣ ፈርዖን ቢመጣም ባይመጣም፣ ሙሴ አለ፣ ኢያሱ አለ፣ ካሌብ አለ፣ ቅዱስ ሚካኤል አለ። እነዚህን የሰጠን መድኃኔዓለም ስሙ የተመሰገነ ይሁን። ያስተማረን የገሰጸን አምላካችን ስሙ የተመሰገነ ይሁን። ይቆየን።